በመተማ ወረዳ የሚንቀሳቀሰው የሌባ ቡድን በእያንዳንዱ የሰሊጥ አምራች ገበሬ ላይ ቁርጥ ግብር መጣሉ ተሰማ። ኢትዮ 360 የወለደውን ፋኖ ኢትዮ ፎረም የተባለ ሚዲያ እያጎረመሰው ነው ተባለ። በአማራ ክልል ራሱን ፋኖ ብሎ በሚጠራው ታጣቂ ውስጥ የተሰለፉ በርካታ አባላት የመንግስት ሰራተኞች እንደሆኑና እስከ ዛሬ ደመወዛቸውን እንደሚወስዱ ታወቀ። ውስን ወንጀለኞች በቅማንት ህዝብ ላይ ያረጀ ያፈጀ ስልት ሊጠቀሙ አቅደው እየሰሩ ናቸው ተባለ። በሙስና ወንጀል ተደጋጋሚ ቅሬታ ሲቀርብበት የቆየው የሲዳማ ክልል የሐዋሳ ከተማ አስተዳደር ከንቲባ ጸጋዬ ቱኬን ጨምሮ 3 የምክር ቤት አባላትን ያለ መከሰስ መብት አነሳ። የፕሪቶሪያው የሰላም ስምምነት ከተፈረመ 1 ዓመት ማሳለፉን ተከትሎ በአፈጻጸሙ ላይ የተለያዩ ቅሬታዎች እየተነሱ መሆናቸው ተገለጸ። ሰላም ጤና ይስጥልን ወደ ጃኖ ቅማንት ሚዲያ ተከታታዮቻችን እንደምን ቆያችሁ? ይህ የጃኖ ቅማንት ሚዲያ የዘገባ ሰዓታችን ነው። አርዕስተ ዜናዎችን በማሰማት ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። በመተማ ወረዳ የሚንቀሳቀሰው የሌባ ቡድን በእያንዳንዱ የሰሊጥ አምራች ገበሬ ላይ ቁርጥ ግብር መጣሉ ተሰማ። በመተማ ወረዳ በጽንፈኛ የወረዳ ባለስልጣናት ስውር አመራር ሰጪነት የሚንቀሳቀሰው ሰው አጋች የአማራና ቅማንት ጥምር የሌባ ቡድን በወረዳው በሰሊጥ ምርት ላይ በተሰማሩ አርሶ አደሮች ላይ በእያንዳንዳቸው 40 ሺህ ብር ቁርጥ ግብር መጣል መጀመሩን የመረጃ ምንጮቻችን ገልጸዋል። ሰሞኑን ገበሬው ያመረተውን ሰሊጥ እንደሚሸጥ የተረዳው ይህ የሌቦች ቡድን አባላቱን በተለያዩ አቅጣጫዎች በትኖ በየማሳው የተገኘን የግል መጠበቂያ መሳሪያ ለመንጠቅና በእያንዳንዱ ገበሬ 40 ሺህ ብር ለመሰብሰብ ወስኖ ተግባራዊ ስራ መጀመሩን የአካባቢው ነዋሪዎች ለጃኖ ቅማንት ሚዲያ ገልጸዋል። እንደ መረጃ ምንጮቻችን ገለጻ ከሆነ ይህ የሌቦች ቡድን ስልቱን እንደየወቅቱ እየቀያየረ በመንቀሳቀስ የወረዳውን ህብረተሰብ መከራ እያስቆጠረው ነው። በመኸር ወቅት በእያንዳንዱ ገበሬ ከፍተኛ መጠን ያለው ብር እንዲከፍል ዕዳ ከመጣል ያመረተውን ሙሉ የሰሊጥ ምርት እስከ መዝረፍ የደረሰ ወንጀል እንደሚሰራ ታውቋል። ይህ የሌባ ቡድን የዘረፈውን ሰሊጥ የሚረከቡት ስግብግብ ነጋዴዎች መሆናቸውን የገለጹልን የመረጃ ምንጮቻችን በአካባቢው የመንግስት ስርዓት ሙሉ በሙሉ በሚባል ደረጃ ፈርሶ የሌባ ቡድን የበላይነት በመንገሱ እንዲህ አይነት አሳዛኝ ወንጀሎች እንደሚሰሩ ተናግረዋል። የራሱን የስርቆትና ዝርፊያ ግንባር የመሰረተው የአካባቢው የአማራና ቅማንት የሌቦች ቡድን በአንዳንድ ቀበሌዎች የመንግስትን መዋቅር አፍርሶ የራሱን የሌባ አስተዳደር እስከ መዘርጋት መድረሱን አንስተው መንግስትና ህብረተሰቡ አንድ ላይ ተባብረው ይህን የማፊያ ቡድን ካላጠፉት በስተቀር ከዚህ የባሰ ነገር ሊፈጠር እንደሚችል የአካባቢው ማህበረሰብ አባላት ገልጸዋል። ይህ የሌባ ቡድን ላለፉት በርካታ ዓመታት ንጹሃን ዜጎችን እያገተ ከፍተኛ ገንዘብ ከመዝረፍ እስከ መግደል የዘለቁ ወንጀሎችን ሲፈጽም መቆየቱን ጃኖ ቅማንት ሚዲያ ሲዘግብ ቆይቷል። በቅማንት ስም የሚንቀሳቀሰውን የሌባ ቡድን የጭልጋ ወረዳ ካድሬዎች ከመተማ ወረዳ ጽንፈኛ ባለስልጣናት ጋር ተባብረው እንዳቋቋሙትና እንዳገው ብሔራዊ ኮንግረስ ሸንጎ ያሉ የፖለቲካ ፓርቲዎች በስውር ድጋፍ እያደረጉለት እዚህ ያደረሱት ሲሆን በአማራ ስም የተደራጀው የሌባ ቡድን ደግሞ በአማራ ጽንፈኛ ካድሬዎችና ደብተራዎች የሚታገዝ መሆኑን የመረጃ ምንጮቻችን ገልጸዋል። በጣም የሚያሳዝነው ነገር ደግሞ ይህ የሌባ ቡድን ሲቸግረው የሚደበቀው ጽንፈኛው አባ ወልደ ሰንበት በአበምኔትነት በሚያስተዳድሩት ማህበረ ስላሴ የተባለው ገዳም ውስጥ ነው የሚሉት የጃኖ ቅማንት ሚዲያ ምንጮች የአማራና ቅማንት ህዝብ በአንድ ላይ ተባብረው ከመከላከያ ሰራዊቱ ጋር በመቀናጀት ይህን ቡድን ከምድረ ገጽ ማጥፋት ይኖርባቸዋል ብለዋል። የብልጽግና መንግስት በአካባቢ ያለውን የሌቦችን ማፊያ ቡድን ለማስወገድ ከፈለገ በየወረዳው ተወሽቀው አመራርነትና መረጃ በሚሰጡት የወረዳና የዞን ካድሬዎች ላይ እርምጃ መውሰድ አለበት ተብሏል። ኢትዮ 360 የወለደውን ፋኖ ኢትዮ ፎረም የተባለው ሚዲያ እያጎረመሰው ነው ተባለ። ኢትዮ 360 የተባለው ጽንፈኛ ሚዲያ መሳይ የፕሮፓጋንዳ መሳሪያ ፋኖ በሚል የጀግና ስም አምጦ ወልዶ ያፋነነውን ኢትዮ ፎረም የተባለው ሚዲያ የሐሰት ዘገባ እየቀለበ አጎርምሶታል ሲሉ በርካታ አስተያየት ሰጪዎች ገልጸዋል።
ኢትዮ ፎረም የተባለው ሚዲያ በነገሰበት የመንግስት ጥላቻ ላይ ተመስርቶ ስለ ፋኖ በርካታ የተጋነኑ ዘገባዎችን እያቀረበ ፋኖን በማፋፋትና መንግስትን በማኮስመን የቆመበትን መንግስታዊ ጥላቻ እያሳየ ነው የሚሉ አካላት በትላንትናው ዘገባው ስለ ዳዋ ዳሞት ውጊያ የዘገበውን አንስተው አብጠልጥለውታል። ኢትዮ ፎረም በትላንትናው ዘገባው በጎንደር አካባቢ በፋኖና በመከላከያ መካከል ተደርገዋል ባላቸው ውጊያዎች ላይ በርካታ ቅጥፈት የተሞላባቸው መረጃዎችን አቅርቧል ተብሏል። በዳዋ ዳሞት በከባድ መሳሪያ የተደገፈ ውጊያ መደረጉን ኢትዮ ፎረም ቢዘግብም በስፍራው ጃኖ ቅማንት ሚዲያ ያነጋገራቸው የመረጃ ምንጮቻችን በበኩላቸው በአካባቢው እዚህ ግባ የሚባል ውጊያ አልነበረም ብለዋል። የመረጃ ምንጮቻችን አክለውም በደንቀዝ አካባቢ የሚንቀሳቀሰው ፋኖ የተባለ ታጣቂ ወደ ዳዋ ዳሞት በመግባት የአካባቢውን ሕዝብ ለመዝረፍና ለማንገላታት አቅዶ ሙከራ ባደረገበት ወቅት በቀበሌው ወይንዬ የተባለው ተራራ አካባቢ የመከላከያ ሰራዊቱ በወሰደበት እርምጃ መበተኑን ገልጿል። በሁለቱ መካከል የተደረገው ውጊያ በጣም ለአጭር ደቂቃዎች የተካሄደ ሲሆን የተተኮሰ ከባድ መሳሪያ ስለመኖሩ ግን አልሰማንም ያሉት የአካባቢው የመረጃ ምንጮቻችን ከሁለቱ ወገኖች የቆሰሉ ሰዎች ስለመኖራቸው ግን ተናግረዋል። ኢትዮ ፎረም የዘገበው አዘጋገብና መሬት ላይ ያለው ክስተት ትልቅ ልዩነት እንዳለው ስንመለከት ኢትዮ ፎረም ከመሬት ያገኛቸውን ጥቃቅን ግጭቶች ሁሉ መሬት አንቀጥቅጥ ውጊያዎች እየተካሄዱ እንደሆነ አስመስሎ በመዘገብ የብልጽግናን መንግስት ለማኮስመን እየጣረ መሆኑን ያሳያል ተብሏል። አንዳንድ የሚዲያ ተቋማት ያልሆኑ ነገሮችን እንደሆኑ አድርገው መዘገብና የሆኑትን ደግሞ አግዝፈው መዘገብ የጋዜጠኝነት የሙያ ስነ ምግባርን የሚጻረር ተግባር ነው የሚሉ ወገኖች ከዚህ በፊት ኢትዮ ፎረም በትክል ድንጋይ አካባቢ ገበሬው በመከላከያ ሰራዊት ላይ ጥቃት ፈጸመበት በማለት የዘገበውን የቅጥፈት ዘገባ አውስተዋል። ኢትዮ ፎረም የተባለ ሚዲያ ከዚህ በፊት በመተማ ጽንፈኛ የቅማንት ታጣቂዎች በአማራዎች ላይ ጥቃት አደረሰ በሚል የአሜሪካው የአማርኛ ድምፅ አገልግሎት የዘገበውን የቅጥፈት ዘገባ ያለምንም ማጣራት እንዳለ ወስዶ መዘገቡ ይታወሳል። ከሁለቱ ወገኖች መረጃዎች ተወስደው ማጣራት ሳይደረግባቸው የአንዱን ወገን እየወሰዱ በመዘገብ ሕዝብን እያባሉ ያሉ ሚዲያዎች ከፖለቲካ ፍላጎታቸው ወጥተው የሚዲያ ስራ ቢሰሩ መልካም ነው ሲሉ ዜጎች ያሳስባሉ። በአማራ ክልል ራሱን ፋኖ ብሎ የሚጠራው ታጣቂ ውስጥ የተሰለፉ በርካታ አባላት የመንግስት ሰራተኞች እንደሆኑና እስከ ዛሬ ድረስ ደሞዛቸውን እንደሚወስዱ ታወቀ። በበርካታ የአማራ ክልል አካባቢዎች የሚንቀሳቀሰውን ፋኖ የተባለ ታጣቂ ቡድን ተቀላቅለው መንግስትን እየወጉ የመንግስት ደሞዝ የሚወስዱ ሰዎች መኖራቸውን የተለያዩ የመረጃ ምንጮች ገልጸዋል። በቋራ ወረዳ አብዛኛው የመንግስት ሰራተኛ መንግስት በአንድ ጀንበር ተገርስሶ የሚወድቅ አስመስለው በተሰበኩ የቀቢጸ ተስፋ ፕሮፓጋንዳዎች ከፋኖ ጋር ተቀላቅለው ሲንቀሳቀሱና ደሞዛቸውን ሲወስዱ መቆየታቸውን የመረጃ ምንጮቻችን ተናግረዋል። በወረዳው ከሳምንታት በፊት በመንግስት ሚሊሻዎችና በመከላከያ ሰራዊቱ የተቀናጀ ዘመቻ ከፋኖ ጎን ተሰልፎ ሲዋጋ የነበረው የመንግስት ሰራተኛ መሳሪያውን እያስረከበ ምህረት መግባቱን የገለጹልን ምንጮች በጫካ በነበሩበት ወቅት ደመወዛቸውን ሲወስዱ እንደነበር ገልጸዋል። በተመሳሳይ በጎንደር ዩኒቨርሲቲ የተለያዩ ካምፓሶች በሹፌርነት ተቀጥረው ሲሰሩ የነበሩት በላይ ሰው ገዱ፣ ስንታየው ዲዶ፣ ዓለም ሰገድ ገሪማ፣ ሀብቱ ዘለቀና አንተነህ ወርቁ የተባሉ ግለሰቦች እስከ ዛሬ ከፋኖ ጋር ተቀላቅለው መንግስትን እየተዋጉ ሲሆን በቅርብ አለቃቸው አቶ ክንዲ የሰጠኝና ጥጋቡ ባየ ፊርማ አጽዳቂነት ደመወዛቸው እየተከፈላቸው መሆኑ ታውቋል። ከልህቀት ማዕከልነት ወደ አማራ ጽንፈኝነት የተቀየረው ጎንደር ዩኒቨርሲቲ ኮትኩቶ ላሳደጋቸው ፋኖዎቹ ዛሬም ድረስ ደሞዝ እየከፈለ መሆኑ ብዙም ሊያስገርመን አይችልም የሚሉት የመረጃ ምንጮቻችን ዩኒቨርሲቲው ፋኖ ለተባለው ጽንፈኛ ቡድን ለሕክምና አገልግሎት የሚውሉ መድኃኒቶችንና ልዩ ልዩ ቁሳቁሶችን ሲያቀርብ መቆየቱ ይታወቃል እኮ ብለዋል። በዚህ መንገድ ከመንግስት መስሪያ ቤት ደመወዛቸውን እየበሉ ከፋኖ ጋር ተቀላቅለው የመንግስትን መከላከያ ሰራዊት የሚወጉ ግለሰቦች ቁጥር በርካታ መሆኑ ታውቋል። የብልጽግና መንግስት በአማራ ክልል የገጠመውን የፋኖ ተግዳሮት ማስወገድና ክልሉን ወደ ሰላም ማምጣት የሚችለው በመንግስት መስሪያ ቤቶች ተደብቀው ሌት ተቀን ለፋኖ የሚሰሩትን ባለስልጣናቱንና የመሰረቱትን የጥፋት መረብ ሲያስወግድ ብቻ መሆኑን በርካታ ወገኖች ሲገልጹ ቆይተዋል። በክልሉ ውስጥ ያሉ በአማራ ጽንፈኝነት ተነድፈው ላዩን ለብልጽግና መንግስት የሚሰሩ መስለው ዋና ፋኖ አደራጅና ፋኖ ቀላቢ ባለስልጣናት በተለያዩ እርከኖች የአስቸኳይ ጊዜ አዋጁ ኮማንድ ፖስት አመራር ሆነው እየሰሩ እንደሚገኙ ታውቋል።
ውስን ወንጀለኞች በቅማንት ህዝብ ላይ ያረጀ ያፈጀ ስልት ሊጠቀሙ አቅደው እየሰሩ ናቸው ተባለ። የቅማንት ጥያቄ በተነሳበት ማግስት እነ አቶ ግዛት አብዩና ብርሃኑ ጣማላው የተባሉ ጽንፈኛ የአማራ ባለስልጣናት የቅማንት ጥያቄ የጥቂት ስልጣን ፈላጊ ግለሰቦች ጥያቄ እንጂ የህዝቡ ጥያቄ አይደለም የሚል ፕሮፓጋንዳ ሲነዙ መቆየታቸውን የገለጹልን የመረጃ ምንጮቻችን እነ አቶ ብርሃኑ ጣማላው የሚመሩት የከሰረ ካድሬዎች ቡድን ዛሬም ይህን ስልት ለመተግበር ተፍ እያለ መሆኑን ገልጸዋል። በዚህ ቡድን ውስጥ በርካታ አባላት መካተታቸውን የገለጹልን የመረጃ ምንጮቻችን የማዕከላዊ ጎንደር ዞን መሬት አስተዳደር መምሪያ ኃላፊ አላምረው አበራ፣ የላይ አርማጭሆ ወረዳ ብልጽግና ጽሕፈት ቤት ኃላፊ አቶ ድርጅት አድማሱ የተባለ የጭልጋ ወረዳ ሰራባ ከተማ ተወላጅ፣ የሰቀልቱ ዋኛው ወረደ የማዕከላዊ ጎንደር አስተዳዳሪ ወርቁ ኃይለ ማርያም፣ የክልል ባለስልጣኑ አቶ ብርሃኑ ጣማለውና በርካታ ጽንፈኛ ደብተራዎች ዋና ዋናዎቹ መሆናቸውን ተናግረዋል። እነዚህ የአሮጌው ስርዓት አስበላሽ ግለሰቦች ከጽንፈኛው ዲያስፖራ የሚለቀቅላቸውን ከፍተኛ በጀት ተጠቅመው በህዝብ ፊርማ የቅማንትን ህዝብ ጥያቄ ለማስጣል ጭራቸውን ቆልፈው እየተሯሯጡ መሆናቸው ታውቋል። እነዚህ ግለሰቦች ከ2007 ዓ.ም ጀምሮ ከአቶ ገዱ አንዳርጋቸው ጋር በመቀናጀት በቅማንት ህዝብ ላይ የፈጸሙትን ወንጀላቸውን ደብቀው ለማስቀረት የቅማንት ጥያቄ መቅረት አለበት በሚል እየተሯሯጡ ናቸው ተብሏል። በመሆኑም የቅማንትን ህዝብ በገንዘብ በመደለል ጥያቄው የእኛ ሳይሆን በቅማንት ስም የሚነግዱ ጥቂት የስልጣን ጥመኛ ግለሰቦች ያነሱት ነው እያለ እንዲፈርም በጀት መድበው ስራ መጀመራቸውን የመረጃ ምንጮቻችን ገልጸዋል። ይህ በእንዲህ እንዳለ የቅማንትን ህዝብ ግፍና በደል ለማስቀረት ይሰራል በሚል በ2010 ዓ.ም የተቋቋመው የቅማንት ዲሞክራሲያዊ ፓርቲ ቅዴፓ ጉድጓድ ውስጥ እንዳለ አንበሳ አዲስ አበባ ተቀምጦ ህዝቡን ለጠላት አሳልፎ ሰጥቶታል የሚሉ ወገኖች ቅዴፓ ህዝቡን አደራጅቶ መምራት ካልቻለ ለምን በቅማንት ህዝብ ስም ይነግዳል ሲሉ ጠይቀዋል። አዲስ አበባ ላይ ተቀምጠው ጋዜጣዊ መግለጫ ከማንበብ የዘለለ አንዳች ስራ መስራት ያልቻሉት የቅማንት ዲሞክራሲያዊ ፓርቲ ቅዴፓ ባለስልጣናት እንመራበታለን ብለው ባጸደቁት የድርጅቱ ህገ ደንብና ማኒፌስቶ ላይ ተመስርተው አንዳች ስራ መስራት እንዳልቻሉ ህብረተሰቡ እየገለጸ ይገኛል። የቅማንት ህዝብ ጥያቄ አስተባባሪ ኮሚቴ አመራሮችና አባላት ተጠራርገው መታሰራቸውና እንወክለዋለን የሚለውን የቅማንት ህዝብ ጥሎ አዲስ አበባ የተደበቀውን የቅማንት ዲሞክራሲያዊ ፓርቲ ቅዴፓን አደገኛ ስህተት ተጠቅሞ በእነ አቶ ድርጅት አድማሱና አቶ ብርሃኑ ጣማለው የሚመራው ቡድን የበሬ ቆለጥ ይወድቃል ብላ ስትዞር እንደዋለችው ቀበሮ በ2007 ዓ.ም በፌዴሬሽን ምክር ቤት እውቅና የተሰጠውንና በ2010 ዓ.ም በአማራ ክልል ምክር ቤት ራሱን በዞን አደራጅቶ ራሱን በራሱ እንዲያስተዳድር የተፈቀደለትን የቅማንት ጥያቄ በዲያስፖራ ገንዘብ ለማሰረዝ እየኳተነ መሆኑ ታውቋል። በሙስና ወንጀል ተደጋጋሚ ቅሬታ ሲቀርብበት የቆየው የሲዳማ ክልል የሐዋሳ ከተማ አስተዳደር ከንቲባ አቶ ጸጋዬ ቱኬን ጨምሮ 3 የምክር ቤት አባላትን ያለመከሰስ መብት አነሳ። የሲዳማ ክልል ምክር ቤት የባለስልጣናቱን ያለመከሰስ መብት ያነሳው ዛሬ ጥቅምት 19 ቀን 2016 ዓ.ም በሐዋሳ ከተማ ባካሄደው 6ኛ ዙር 3ኛ የሥራ ዘመን አንደኛ አስቸኳይ ጉባኤው ላይ መሆኑን አሳውቋል። ራሱን ችሎ ከተቋቋመ ብዙ ዕድሜ ያላስቆጠረው የሲዳማ ክልል በተለያዩ የሙስና ወንጀሎች ግን ደራሽ እንዳልተገኘለት በክልሉ በሚንቀሳቀሱ የሲዳማ ፌዴራሊስት ፓርቲና ሌሎች ኃይሎች ሲከሰስ ቆይቷል። የክልሉ ምክር ቤት ዛሬ ባደረገው መደበኛ ስብሰባ የክልሉ ፍትህ ቢሮ ኃላፊ አቶ ማቶ ማሩ በሙስና ወንጀል የተጠረጠሩትን አቶ ጸጋዬ ቱኬ፣ አበራ ሬራ እና ተሰማ ደንጎሼ ያለመከሰስ መብታቸው እንዲነሳ ለምክር ቤቱ ባቀረበው ማብራሪያ መሰረት ምክር ቤቱ ተቀብሎ በሙሉ ድምፅ በማጽደቅ በሕግ እንዲጠየቁ ውሳኔ ማሳለፉን የሀገር ውስጥ መገናኛ ብዙሃን ዘግበውታል። ከጅምሩ በብልሹ አሰራር ውስጥ የተዘፈቀው የሲዳማ ክልል ህዝቡ አሁንም ድሮ ክልል ሳይኖረው ከነበረው የመልካም አስተዳደር ችግር በላይ ፈተና ውስጥ መውደቁን የብሔሩ ተወላጅ ምሁራንና ፖለቲከኞች ይናገራሉ። በክልሉ በሚንቀሳቀሱ የተቀናቃኝ ፓርቲ አባላትና አመራሮች ላይ በሚፈጸመው እስርና እንግልት የተነሳ በርካቶች ሀገር ጥለው እስከ መሰደድ የደረሱ ሲሆን ብዙዎቹ ያለምንም ፍርድ በየእስር ቤቱ እየማቀቁ እንደሚገኙ ይታወቃል። የሲዳማ ፌዴራሊስት ፓርቲ በበኩሉ በክልሉ ብልጽግና እየተፈጸመበት ያለውን ህገወጥ እስር፣ ስቃይና እንግልት በመሸሽ የድርጅቱ ሊቀመንበር ረዳት ፕሮፌሰር ተሰማ ኤልያስ ከሀገር ተገፍቶ መውጣቱን አሳውቋል።
የፕሪቶሪያው የሰላም ስምምነት ከተፈረመ 1 ዓመት ማሳለፉን ተከትሎ በአፈጻጸሙ ላይ የተለያዩ ቅሬታዎች እየተነሱ መሆናቸው ተገለጸ። የውጭ ሀገር ዲፕሎማቶች የስምምነቱ አንድ አካል ነን በሚል ከመሃል ሀገር ወደ መቀሌ ዓመቱን ሙሉ እየተመላለሱ በትግራይ ከተቋቋመው ጊዜያዊ መንግስት ጋር ሲመክሩ የቆዩ ሲሆን በተለያዩ ጉዳዮች ላይ ቃል ከመግባት በዘለለ እስካሁን እዚህ ግባ የሚባል ስራ አልሰሩም። በተለይም በሻዕቢያ ጦር የተያዙ የኢትዮጵያ ግዛቶችና በአማራ ታጣቂዎች የተያዙ የትግራይ ክልል መሬቶች ዋና የቅሬታ ምንጭ ሲሆኑ በፕሪቶሪያው የተኩስ አቁም ውይይት እነዚህ በህገወጥ መንገድ የተወሰዱ አካባቢዎች የስምምነቱ ወሳኝ አካል እንደነበሩ ይታወቃል። ጉዳዩን በህገ መንግስቱ መሰረት ከቅድመ ጦርነት በፊት ወደ ነበረበት እንዲመልስ ትልቅ ኃላፊነት የተጣለበት የብልጽግና መንግስትም በትግራይ ወረራ ወቅት አጃቢዎቹ ከነበሩት የሻዕቢያ ጦርና የአማራ ታጣቂዎች ጋር ግጭት ውስጥ ላለመግባት ለበርካታ ወራት ሲለሳለስ ቆይቷል። የፕሪቶሪያውን ስምምነት አፈጻጸም አስመልክቶ ዛሬ ጥቅምት 19 ቀን 2016 ዓ.ም በኢትዮጵያ የአሜሪካ ኤምባሲ አንድ የልዑካን ቡድን ከትግራይ ጊዜያዊ አስተዳደር አመራሮች ጋር በመቀሌ ከተማ መምከሩ ታውቋል። ልዑካን ቡድኑ እንደተለመደው በፕሪቶሪያው የሰላም ስምምነት አፈጻጸምና በሰብአዊ ድጋፍ ዙሪያ ከጊዜያዊ የክልሉ አመራሮች ጋር መምከሩንና ቃል ከመግባት ውጪ በኃይል የተያዙ የትግራይ ክልል ግዛቶችን አስመልሶ በተለያዩ መጠለያ ጣቢያዎች በረሃብና በበሽታ እየተሰቃዩ ያሉ ተፈናቃዮችን ወደ ቀደመ ቀያቸው መልሶ በማቋቋም ዙሪያ ያለው ነገር የለም። በአማራ የመደበኛ ኃይሎች የተያዙ የትግራይ መሬቶች አለመለቀቃቸውና ተፈናቃዮች ወደ ቦታቸው አለመመለሳቸውን ተከትሎ በትግራይ ክልል ጊዜያዊ መንግስት ላይ ከፍተኛ ቅሬታ እየተነሳ ይገኛል። በትግራይ ክልል ጊዜያዊ መንግስት ላይ ቅሬታ ከሚያነሱት በተቃራኒው የጉዳዩ ባለቤትና ስምምነቱን ማስፈጸም ያለበት የብልጽግና መንግስት ነው በሚል መከራከር በርካታ ናቸው። በትግራይ ክልል ጊዜያዊ መንግስት ላይ ቅሬታ ከሚያነሱት በተቃራኒው የጉዳዩ ባለቤትና ስምምነቱን ማስፈጸም የነበረበት የብልጽግና መንግስት ነው በሚል የሚከራከሩት በርካታ ናቸው። ውድ ጃኖ ቅማንት ሚዲያ ተከታታዮቻችን የዕለቱ ዘገባዎቻችን ይህን ይመስሉ ነበር። ደህና ቆዩ።